የክርስቶስን ሰው መሆን ከሔዋን መወለድ ከሔዋን መገኘት ጋር ሲያነጻጽር ወበከመ አዳም እንበለ ብእሲት አውፃአ ብእሲተ አዳም ሔዋንን ያለ ዘር እንዳስገኘ ይላል። ከማሁ ዮም ወለደት ድንግል ሰብአ እንበለ ሰብ እመቤታችንም ያለ ዘር ክርስቶስን አስገኘች ብሎ ይናገራል። አዳም ሔዋንን ያለ ዘር እንዳስገኘ እመቤታችንም ያለ ዘር ክርስቶስን አስገኘች። ሃይማኖተ አበው ምዕራፍ 66 ቁጥር 28 ላይ ቅዱስ ዮሐንስ አፈወርቅ ሊቁ አባ ጊዮርጊስም በከመ ወጽአት ፍጽምት ብእሲት እማጽመ ገቦሁ ለአዳም ከአዳም ጎን እናት ሳይኖራት ፍጽምት የሆነች ሴት እንደወጣች እንዘ አልባቲ እናት ሳይኖራት ከአዳም ጎን ፍጽምት የሆነች ሴት እንደወጣች ወኢሐጸፍ እናተ ስብእት እምጠባይአ አንስት ለእምድህሪሃ አካላዊ ቃልም ፍጹም ሰው ሆነ ከእርሷ በኋላ ካሉ ሴቶች ጠባይ ሰው የመሆን መንገድ አልጎደለውም ብሎ ይናገራል። መጽሐፈ ምስጢር ምዕራፍ 4 ቁጥር 39 ላይ እንግዲህ ሔዋን ሰው በሆነችበት መንገድ ሔዋን በተገኘችበት መንገድ ክርስቶስም ሔዋን ሰው የሆነችበትን መንገድ በመምሰል ከእመቤታችን ብቻ ከብቻ ባህሪዋ ያለ ወንድ ዘር ያለ ሩካቤ ያለ ስስሎተ ድንግልና መለኮት ስጋ ሆኗል፣ እግዚአብሔር ሰው ሆኗል፣ ክርስቶስ ከእመቤታችን ተወልዷል ማለት ነው። ይህን በምሳሌ ስናይ ተጨማሪ ምሳሌ ማለት ነው የአብርሃም አባት ታራ እንደሚባል እናውቃለን። በመጽሐፍ ቅዱስ ኦሪት ዘፍጥረት ላይ እንደምናገኘው አብርሃም ከታራ ሲወለድ ይስሐቅም ከአብርሃም ሲወለድ ያዕቆብም ከይስሐቅ ሲወለድ ሮቤልም ከያዕቆብ ሲወለድ አንድ ነው። የመጡበት መንገድ የተወለዱበት መንገድ በዘር በሩካቤ በስስሎተ ድንግልና አንድ ነው ማለት ነው። አንድ ነው እንደምንለው እንደዚህ ባለ መመሳሰል የሔዋን ከአዳም መወለድ እና የስግው ቃል የክርስቶስ ማለት ነው ከድንግል መወለድ ፍጹም ይመሳሰላል ማለት አይገባም። ተመሳሳይነት አለው ብንልም ፍጹም ተመሳሳይ ነው ግን አንልም። አብርሃም ከታራ ሲወለድ ይስሐቅ ከአብርሃም ሲወለድ ያዕቆብ ከይስሐቅ ሲወለድ ሮቤል ከያዕቆብ ሲወለድ አባትና ልጅንና አባትን ብናነጻጽር ማለት ነው ሰው የሆኑበት የተወለዱበት መንገድ ተመሳሳይ ነው። በዘር በሩካቤ በስስሎተ ድንግልና ነው። ምንም የሚለየው ነገር የለም፣ የሚለያያቸው ነገር የለም። እንደዚህም ሁሉ ነው የስግው ቃል ከድንግል ማርያም መወለድ ከሔዋን መገኘት ጋር ፍጹም ይመሳሰላል አይባልም። ተመሳሳይነት አለው ግን ፍጹም ተመሳሳይ ነው አይባልም። ምክንያቱም የሚለያቸው ነገር ስላለ ማለት ነው። ልዩነቱን እንመለከታለን። ልደተ ሔዋን ከልደተ ክርስቶስ የሚመሳሰልበት መንገድ አለ። ልደተ ሔዋን ከአዳም ብቻ እንደሆነ ልደተ ክርስቶስም ከእመቤታችን ብቻ በመሆኑ በዚህ ይመሳሰላል። አዳም ሔዋንን ሲወልዳት ሲያስገኛት ማለት ነው ህማም አልተሰማውም። ምክንያቱም አዳም ማየከለ ነቂህ ወነዊም በመንቃትና በመተኛት መካከል ሆኖ ህማም አልተሰማውም ነበር። ድንግል ማርያምም አምላክን ስትወልድ ህማም አልተሰማትም። አሁን በዚህ ይመሳሰላሉ ማለት ነው። ሔዋን ከአዳም ስትገኝ አዳምን ህማም እንዳልተሰማው ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ሲገኝ ሲወለድ እመቤታችንን ህማም ስላልተሰማት የክርስቶስ መወለድ ከሔዋን መወለድ ጋር መገኘት ጋር ይመሳሰላል እንላለን። ይህንንም ሊቁ ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ዘሐሙስ ውዳሴ ማርያም ማለት ነው ሲናገር እምኀበ አብ ወፃ ቃል ዘእንበለ ድካም ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ ያለ ተድህሮ ያለ ተፈልጦ ተወለደ ይለናል። አካላዊ ቃል
ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ ያለ ተድህሮ ማለት ወደ ኋላ ያለ መሆን አብ ሳይቀድመው አባቱ ሳይቀድመው በአንዲት እኩልነት ማለት ነው። መቀዳደም ሳይኖርባቸው መበላለጥ ሳይኖርባቸው በአንዲት ሪና እኩልነት አካላዊ እኩልነት ባህሪያዊ ደግሞ ፍጹም አንድነት በዚህ ያለ ተድህሮ ያለ ተፈልጦ ማለት መለየት ማለት ነው። ያለ መለየት በአካል በፍጹም መመሳሰል ማለት ነው። ባህሪ ደግሞ በፍጹም አንዲት በሆነች ባህሪ ከአብ ተወልዷል ነው። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ ኦዮ ምን ያለ ረቂቅ ነው ለዚህ አንክሮ ይገባል እያለ ያደንቃል። ይቀጥልና ወእም ድንግል ተወልደ ዘእንበለ ሕማም ይላል። ድህረ ዓለም ደግሞ ከእመቤታችን ከቅድስት ድንግል ማርያም ያለ ሕማም ተወለደ። ይህም ማለት እመቤታችንን ሴቶች ልጅን በሚወልዱ ጊዜ የሚያገኛቸው ሕማም ጻር ጋር ምጥ ጭንቀት ሳያገኛት ማለት ነው። ሴቶች ህፃናትን በሚወልዱ ጊዜ የሚያገኛቸው ሕማም እመቤታችንን ሳያገኛት ህፃናትም ደግሞ ሲወለዱ የሚሰማቸው ስሜት ክርስቶስን ሳይሰማው እንግዲህ እመቤታችንን ሴቶችን የሚሰማቸው ስሜት ሳይሰማት ክርስቶስንም ደግሞ ህፃናትን የሚሰማቸው ስሜት ህፃናትን የሚያገኛቸው ሕማም ሳይሰማው ተወልዷል ነው። ይህ ምን ይረቅ ምን ይጠልቅ ምን ይደንቅ ኦ ወዮ ምን ያለ ረቂቅ ነው ለዚህ አንክሮ ይገባል። ይህን እጹብ ሊሉት ይገባል እያለ ሊቁ ቅዱስ ኤፍሬም እያደነቀ በመንፈስ ቅዱስ ተቃኝቶ እንደነገረን ነው። አዳም ሔዋንን ሲወልድ ሕማም እንዳልተሰማው ድንግል ማርያምም አምላክን ስትወልድ ሕማም አልተሰማትም። በዚህ ክርስቶስ ከሔዋን ጋር ይመሳሰላል በመገኘት ማለት ነው። ሌላው አዳም ሔዋንን ሲወልድ እትራት ወይም ደግሞ ምልክት የለበትም፣ ከአካሉ ምልክት የለበትም። ይህ ጎኑ የጎኑ አካልነት ሔዋን የተገኘችበት አንዲት አጥንት የተነሳችበት ከዚያም ደግሞ ሔዋን 15 ዓመት ቆንጆ ሆና የተፈጠረችበት ነው ተብሎ ይህ ምልክት ነው ተብሎ የሚታይ የሚነገር እትራት ወይም ደግሞ ምልክት የለበትም። አዳም እንግዲህ ከአዳም ጎን አንዲት አጥንትን እግዚአብሔር ነስቶ ሔዋንን ሲፈጥር ሔዋን የተገኘችበት ሔዋን የተፈጠረችበት ምልክቱ ይህ ነው ተብሎ ሊታይና ሊነገር አይችልም፣ ምልክት የለውም ማለት ነው። እንደዚህም ድንግል ማርያም ክርስቶስን ስትወልድ ማኅተመ ድንግልናው አልተለወጠም። ማኅተመ ድንግልናው አልተለወጠም። ሳትጸንሰው ድንግል ናት፣ በጸነሰችው ጊዜ ድንግል ናት፣ ከጸነሰችውም በኋላ ድንግል ናት፣ ሳትወልደው ድንግል ናት፣ በወለደችው ጊዜ ድንግል ናት፣ ከወለደችውም በኋላ ድንግል ስለሆነች ማለት ነው። እንግዲህ ክርስቶስን በወለደችው ጊዜ ማኅተመ ድንግልናዋ አልተለወጠም። በዚህ የክርስቶስ ከእመቤታችን መገኘትና የሔዋን ከአዳም መገኘት ይመሳሰላል ነው። አዳም ከብቻው ሔዋንን አስገኝቷታል፣ ወልዷታል። ድንግል ማርያምም ከብቻዋ ክርስቶስን ወልደዋለች፣ አስገኝተዋለች ማለት ነው። ይህ ያመሳሰላቸዋል። የሚመሳሰሉበት ይህ ነው ማለት ነው። ፍጹም ይመሳሰላል አንልም ብለናልና ምን ይለያያቸዋል ካልን የሚለያዩበት ደግሞ አለ። የሚለያዩበትን ደግሞ ስናይ ሔዋን ሳትጸነስ ነው የተወለደች። ሔዋን የተወለደች ሳትጸነስ ነው። በጽንስ ይህን ያህል ጊዜ ቆየች አትባልም። በነገራችን ላይ የሔዋን ከአዳም መገኘት ልደት ተብሎ ይነገራል። መጻሕፍት ይህንን ልደት ብለው ስለሚያስቀምጡ ማለት ነው።
ልደት መገኘት ልደት ማለት መውጣት መገኘት ስለሆነ ከአዳም የሔዋንን መገኘት ሔዋን ከአዳም እንደተወለደች አድርጎ ልደተ ሔዋን ብሎ መጽሐፍ ስለሚነግረን አዳም ሔዋንን እንደወለደ አድርገን እንናገራለን፣ መጻሕፍት ያስተምራሉ ማለት ነው። መወለዷ ግን እኛ በተወለድንበት ስርዓት ስላልሆነ የተለየ ነው የሚለውን ደግሞ አንዘነጋም። ስለዚህ ሔዋን ከአዳም ስትወለድ ከአዳም ስትገኝ መጸነስ የለባትም ነው። ሔዋን ሳትጸነስ ከአዳም ተገኝታለች። ጌታ ግን ከእመቤታችን የተወለደው ተጸንሶ ነው። ተጸንሶም 9 ወር ከ5 ቀን በማህፀን ቆይቶ ማለት ነው። በዚህ ይለያያሉ። ሌላው ሔዋን ስትገኝ የ15 ዓመት ቆንጆ ሆና ነው የተገኘችው። ክርስቶስ ደግሞ ከእመቤታችን ሲጸነስ የዕለት ጽንስ በመሆን ነው። ሲወለድም ደግሞ በህፃናት ስርዓት 9 ወር ከ5 ቀን ተፈጽሞለት የተገኘ ህፃን ሆኖ ነው እንጂ በዘመን ጎልምሶ በዘመን ወይም እንደ ሔዋን 15 ዓመት ወይም ደግሞ እንደ አዳም የ30 ዓመት ወጣት ሆኖ የተወለደ የተጸነሰ አይደለም ነው። በዚህ ከሔዋን ጋር ይለያያሉ። ልደተ ክርስቶስ ልደተ ሔዋንን ይመስላል እንጂ ከልደተ ሔዋን ጋራ ግን ፍጹም አንድ ነው አይባልም። ፍጹም አንድ አይደለም ማለት ነው። የሚመሳሰልበት አለ፣ የሚለያይበትም አለ የሚለውን መረዳት ይኖርብናል። ይህንንም የክርስቶስ ሰው መሆን ከእመቤታችን መወለዱ ብቸኛ ልዩ እንደሆነ መጻሕፍት ሲነግሩን ሊቃውንቱም በመጻሕፍቶቻቸው ሲያስተምሩን ልዩ የሆነን ልደት ለራሱ ብቻ አደረገ ብለው ይናገራሉ። ልዩ የሆነ ልደትን ለራሱ ብቻ አደረገ ማን? ክርስቶስ። ልዩ የሆነ ከማን ከአዳም ልዩ ከአዳም የሚመሳሰልበት አለ፣ የሚለይበት አለ። ከሔዋን የሚመሳሰልበት አለ፣ የሚለይበት አለ። ልዩ የሚለው ከአዳምም ከሔዋንም ልደት በማይመሳሰል ለብቻው ብቻ በሆነ ስርዓትም ስለተገኘ ማለት ነው። የሚመሳሰልበትን ባለበት ይዘን የማይመሳሰልበትን በማንሳት ልዩ በሆነ ልደት እንላለን ማለት ነው። ልዩ የሆነ ልደትን ለራሱ ብቻ አደረገ ብለው ሊቃውንቱ ያስተምራሉ። ከሊቃውንቱ መካከል ቴዎዶጦስ ዘእንቆራ ወተወልደ እምቅድስት ድንግል በስርዓት ዘሰርዓ ለርሱ ለራሱ ባደረገው ተዋህዶም ከድንግል ማርያም ተወልዷል ይላል። ሃይማኖተ አበው ምዕራፍ 53 ቁጥር 16 ላይ ወተወልደ እምቅድስት ድንግል በስርዓት ዘሰርዓ ለርሱ ለራሱ ባደረገው ተዋህዶም ከድንግል ማርያም ተወልዷል። ለራሱ ከሌላው በተለየ ከአዳምም በተለየ ከሔዋንም በተለየ ከኋለኞች ትውልድ ከሰው ልጆች በዘር በሩካቤ በስስሎተ ድንግልና ከሚገኙት የሰው ልጆችን በተለየ ለራሱ ባደረገው ተዋህዶ ከድንግል ማርያም ተወልዷል ይለናል። አባ ጊዮርጊስም የክርስቶስን ልደት ብቸኛ እንደሆነ ሲናገር ወዘኢልማድ ተጸንሶ ገብረ ለርሱ ከመይት ወለድ እምኔሃ ዘእንበለ አብ ምድራዊ ከርሷ ከድንግል ማርያም ያለ ምድራዊ አባት ይወለድ ዘንድ የተለመደ ያልሆነውን ለእናቱ አደረገላት ይላል። ከርሷ ከእመቤታችን ከቅድስት ድንግል ማርያም ያለ ምድራዊ አባት ይወለድ ዘንድ የተለመደ ያልሆነውን ለእናቱ አደረገላት። እንግዲህ የተለመደ ያልሆነውን ማለቱ ምንድነው? ብቸኛ ልዩ ልደት መሆኑን ይነግረናል ማለት ነው። መጽሐፈ ምስጢር ምዕራፍ 20 ቁጥር 46 ላይ
እናገኘዋለን ማለት ነው። አባ ጊዮርጊስ ህግ ጠባያዊን ወይም ደግሞ ህገ ጠባይን እንደፈጸመ ሲናገር ስለ ክርስቶስ ማለት ነው ተቀንየ ለህገ ስጋ በረሃብ ወበጽም በመራብና በመጠማት ለስጋ ህግ ተገዛ ይለናል። እንግዲህ መራብ መጠማት ህግ ጠባያዊ እንደሆነ በመግቢያችን አይተናል። ሰው በተፈጥሮ ብቻ የሚሰማው ስሜት ማለት ነው። በመራብና በመጠማት ለስጋ ህግ ተገዛ ይለዋል ክርስቶስ። ወይ ተቀንየ ላቲ ለአመጻ ወለትዕግልት ለአመጻና ለንጥቂያ ግን አልተገዛላትም ይለናል። ለኃጢአት ግን አልተገዛም ማለት ነው። አመጻና ንጥቂያ ኃጢአት ክፉ ስራ በደል ነው። ለበደል ለክፉ ስራ ለኃጢአት ግን አልተገዛላትም ማን? ክርስቶስ። ተቀንየ ለህገ ስጋ በሀፍ ወበድካም በመውዛትና በመድከም ለስጋ ህግ ተገዛ ይለናል። መውዛት መድከም ሰርቶ መኖር የፍጡራን ስርዓት ስለሆነ ለፍጡራን የታዘዘ ስለሆነ ይህ አንድ የጽድቅ መንገድም ስለሆነ ለዚህ ግን ተገዛ። አው ክርስቶስ በዚህ ዓለም ሲኖር ይወጣ ይወርድ ነበር፣ ይደክም ይወዛ ነበር፣ ይሰራ ነበር። ምንም እንኳን የሚሰራው መንፈሳዊ ስራ ቢሆንም እንደ ሰው ልጆች ለስጋዊ ፍላጎቱ የሚወጣ የሚወርድ ያይደለ ለመንፈሳዊ ለሰው ልጆች ለዘላለማዊ ህይወት ግን ወጥቷል ወርዷል ማለት ነው። እንዲሁም ወኢተቀንየ ላቲ በሃይደ ንዋየ ባይድ የሌላን ገንዘብ በመቀማት ግን አልተገዛላትም ይላል ክርስቶስ። የሌላን ገንዘብ በመቀማት አልተገዛላትም። ይቀጥልና ሊቁ ተቀንየ ለህግ ዘስጋ በዘይደሉ ለጠባይ ለባህሪው በሚገባ ነገር ለስጋ ህግ ተገዛ ብሎ አብራርቶ አመስጥሮ ያስረዳል ማለት ነው። እንግዲህ ክርስቶስ ህግ ጠባያዊን እየፈጸመ እንዳደገ የሚያስተምረን ኃይለ ቃል ነው። በመራብና በመጠማት ለስጋ ህግ ተገዛ፣ ለአመጻና ለንጥቂያ ግን አልተገዛላትም። በመውዛትና በመድከም ለስጋ ህግ ተገዛ፣ የሌላን ገንዘብ በመቀማት ግን አልተገዛላትም። ለባህሪው በሚገባ ነገር ለስጋ ህግ ተገዛ። ይህ ማለት ከኃጢአት ብቻ በቀር የሰውነትን ስራ ሁሉ እየሰራ አደገ ማለት ነው። መጽሐፈ ምስጢር ምዕራፍ 20 ቁጥር 42 እስከ 43 ሊቁ አባ ጊዮርጊስ ይህንን ዘርዝሮ ይነግረናል ማለት ነው። እንግዲህ ክርስቶስ ከመቤታችን ተወልዶ ህግ ጠባያዊን ህግ መጽሐፋዊን እየፈጸመ አድጓል ስለሚለን ቅዱስ መጽሐፍ መፈጸሙንም ደግሞ ስለሚያስረዳን የክርስቶስ ታሪክ በቅዱስ መጽሐፍ የተጻፈው በልዩ ልዩ ቅዱሳት መጻሕፍት የተጻፈ የክርስቶስ ታሪክ ስለሚያስተምረን ክርስቶስ ህግ ጠባያዊን ህግ መጽሐፋዊን እየፈጸመ አድጓል እንላለን። ህግ ጠባያዊ ከቃሉ ትርጉም በመነሳት ምን እንደሚመስል አሁን ያየነው ነው ማለት ነው። ቀጥሎ ህግ መጽሐፋዊን ክርስቶስ እየፈጸመ አድጓል ብለናልና ህግ መጽሐፋዊ ምንድነው የሚለውን ደግሞ እንመለከታለን። እንግዲህ ህግ መጽሐፋዊን ክርስቶስ እየፈጸመ አድጓል። ህግ መጽሐፋዊ ምንድነው ካልን ህግ መጽሐፋዊ በውስጡ ልማድን፣ ባህልን፣ ህግን፣ ትእዛዝን አቅፎ የያዘ ነው። ህግ መጽሐፋዊ በመጽሐፍ የተጻፉትን ህገጋት እየፈጸመ አድጓል ማለት ነው። ህግ ጠባያዊ በተፈጥሮ ለሰው ልጅ የሚሰጠው መሻት መፈለግ ያንን ክርስቶስ እየፈለገ በህግ ጠባያዊ አድጓል። ህግ ጠባያዊን እየፈጸመ አድጓል። ህግ ጠባያዊን እየፈጸመ አድጓል። ቀጥሎ ደግሞ ህግ መጽሐፋዊን በመጽሐፍ የተጻፈውን ህግ ለሙሴ የተሰጠውን ህግ ለሰው ልጆች መመሪያ እግዚአብሔር በደብረ ሲና ለሙሴ የሰራለትን ህግ ያንን እየፈጸመ አድጓል ነው። እንግዲህ በህግ መጽሐፋዊ ውስጥ ልማድ አለ፣ ባህል አለ፣ ህግ አለ፣ ትእዛዝ አለ ማለት ነው። ክርስቶስ እነዚህን ሁሉ ፈጽሟል።
ልማድን እንደፈጸመ በመጽሐፍ ወንድሞቹ ለበዓል ከወጡ በኋላ እርሱም ያን ጊዜ በግልጥ ሳይሆን ተሰውሮ ወጣ ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 7 ቁጥር 10 ላይ እንደ እስራኤላውያን ልማድ ማለት ነው። እንደ እስራኤላውያን ልማድ እስራኤላውያን እንግዲህ ከ20 ዓመት ጀምሮ ለበዓል ይወጡ ነበር። ለገይረ በዓልን ለማድረግ ወደ ኢየሩሳሌም ይወጡ ነበር። ለያሰር የተባይተ ከሰለስተ ጊዜያት ለለ ዓመት ከእስራኤላውያን መካከል 20 ዓመት ከሆነው በኋላ 3 ጊዜ በዓልን ለማክበር ወደ ኢየሩሳሌም መውጣት እንዳለባቸው ስርዓት ተሰርቶላቸው ስለነበር በመጽሐፍ ያንን ሕግ እየፈጸሙ ነው እስራኤላውያን የሚያድጉት ማለት ነው። በዚያ በእስራኤላውያን ልማድ ክርስቶስም ወንድሞቹ ለበዓል ከወጡ በኋላ ወንድሞቹ የሚላቸው እነ ያዕቆብን እነ ይሁዳን ያዕቆብ ይሁዳ የሚባሉ የያዕቆብ ልጆች ናቸው። የዮሴፍ ልጆች ናቸው። የእመቤታችን እጮኛ የሚባለው የዮሴፍ ልጆች ማለት ነው። አብሮ በማደግ ወንድሞቹ ናቸው። በእመቤታችን በኩል ስጋዊ ተዘምዶ ስላላቸው ወንድሞቹ ይባላሉ ማለት ነው እንጂ እመቤታችን ከጌታ ከክርስቶስ ተጨማሪ ሌላ ልጅ ነበራት ለማለት ግን አይደለም። ለእመቤታችን ለቅድስት ድንግል ማርያም ብቸኛ ተቀዳሚ የበኩር ልጇ ክርስቶስ ነው። ከክርስቶስ ውጭ ከእርሱም በፊት ከእርሱም በኋላ ሌላ ልጅ እንደሌላት መጽሐፍ ቅዱስ በአጽንኦት ስለሚነግረን ማለት ነው። ሊኖራትም ስለማይችል ማለት ነው። ምክንያቱም እግዚአብሔርን በወለደችበት ማህፀን ሩቅ ብእሲን ልትወልድ ስለማትችል ማለት ነው። እና ወንድሞቹ ሲለን ቅዱስ መጽሐፍ በእመቤታችን በኩል እነ ያዕቆብ እነ ይሁዳ እነ ስምዖን ለጌታ ስጋዊ ዝምድና ስላላቸው ስጋዊ ዝምድና ያለው ሁሉ ደግሞ ወንድም ስለሚባል ሌላኛው አብሮ በማደግ ወንድም ተብሎ መጠራት ስላለ ወንድሞቹ ለበዓል ከወጡ በኋላ እርሱም ያን ጊዜ በግልጥ ሳይሆን ተሰውሮ ወጣ ተብሎ ተጽፏል ማለት ነው። ሌላው ባህልን በተመለከተ እፎኑ እንዘ አይሁዳዊ አንተ ትስእል መሐቢ ትስተይ ማየ እንዘ ሳምራዊት አነ አንተ አይሁዳዊት ስትሆን እኔም ሳምራዊት ስሆን እንዴት ከእኔ ዘንድ ውሃ ልትጠጣ ትለምናለህ የሚል ቃል በቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 9 ላይ ተጽፎ እናገኛለን። ይህም እንግዲህ ስለ ሳምራዊቷ ሴት ታሪክ በተጻፈበት ክርስቶስ መንገድን ሲሄድ ቆይቶ እንደደከመ የሳምር ሀገር በሳምር ሀገር የምትኖር ማለት ነው እንጂ ሳምራዊት ሙሉ ስሟ ማለት አይደለም። ኢትዮጵያዊት አንዲት የኢትዮጵያ ዜጋ የሆነች ሴት ኢትዮጵያዊት እንደምትባለው ሳምራዊት ትባላለች ያቺ ሴት ሳምር በሚባል ሀገር ስለምትኖር ማለት ነው። እናም ባህልን በተመለከተ አንተ አይሁዳዊ ስትሆን እኔም ሳምራዊት ስሆን እንዴት ከኔ ዘንድ ውሃ ልትጠጣ ትለምናለህ? ጌታ ውሃ ትጭኝ ብሏት ስለነበር እርሷም ደግሞ ጌታን እኔ ሳምራዊት ነኝ አንተ አይሁዳዊ ነህ እንደምን ከኔ ውሃ ልትጠጣ ትለምናለህ ብለዋለች ማለት ነው። ይህ እንዲህ ያለችበት ምክንያት አለ። ምክንያቱም እስመ ኢያብሩ ህርመተ አይሁድ ምስለ ሳምራውያን ተብሎ በዚያው በቅዱስ ወንጌል እንደተጻፈ አይሁድና ሳምራውያን በስርዓት አይተባበሩም ነበር ነው የሚለን። በስርዓት አይተባበሩም ነበር፣ በግቢ አንድ አይሆኑም ነበር፣ ባህላቸው ልዩ ልዩ ስርዓታቸው ልዩ ልዩ ነበር ነው። እናም እንግዲህ ይቺ ሴት ሳምራዊት ሴት ጌታ ኢየሱስ ክርስቶስን አይሁዳዊ እንደሆነ በምን አወቀችው ስንል መተርጉማን የሚያስቀምጡት ቃል አለ። አይሁዳዊ መሆኑን ያወቀችበት አንደኛ ባነጋገሩ ነው፣ ሁለተኛ ባጠማጠሙ እንደሆነ መተርጉማን አስቀምጠዋል።
ሰው ባነጋገሩ የየት አካባቢ ሰው እንደሆነ ይታወቃል። ኢትዮጵያውያን ሆነን ከአንዱ አካባቢ አነጋገራችን ይለያያል። ያው በአንዲት ሀገር ብዙ ቋንቋ ስላለ እንኳን የቋንቋ መለያየት እያለ ቀርቶ በአንድ ቋንቋ ውስጥም እንኳን ሰፈራዊ ቋንቋ አለ። ከሰፈር የወጣ ደግሞ በመጻሕፍት የታወቀ በመዝገበ ቃላት የሚታወቅ ብዙሃኑ ማህበረሰብ የሚግባቡበት ቋንቋ አለ ማለት ነው እና ባነጋገሩ የሰው ልጅ የት አካባቢ እንደሆነ ይታወቃል ማለት ነው። ይህችም ሳምራዊት ሴት ክርስቶስን ባነጋገሩ አይሁዳዊ እንደሆነ አውቀዋለች ነው። ሌላው ባጠማጠሙ ሰው ባለባበሱም ይታወቃል። አለባበስ አንዱ የባህል መገለጫ ስለሆነ ሰው ባለባበሱ የዚህ አካባቢ ማህበረሰብ አለባበስ ነው ተብሎ ለሰው ልጅ እነዚህ ባህሎች እጅግ ጠቃሚዎች ናቸው። የተለያዩ የሆኑ ባህሎች ለሰው ልጅ ውበትና ድምቀት የሚሰጡ መልካም ስጦታዎቻችን ናቸው ማለት ነው። እነዚህን አጽንቶ መያዝ ይገባል። ሆኖም ግን ወደ ምስጢሩ ስንሄድ ይህች ሳምራዊት ሴት ክርስቶስን ባነጋገሩም ባለባበሱም ባጠማጠሙም አይሁዳዊ እንደሆነ ስለለየችው አይሁዳውያንና ሳምራውያን ደግሞ አይሁድና ሳምራውያን ደግሞ በስርዓት አንድ ስላልሆኑ እንደምን ከኔ ውሃ ልትጠጣ ትለምናለህ ብለዋለች ማለት ነው። እንግዲህ የአይሁድን ባህሉ አድርጎ ክርስቶስ የአይሁድን ባህል እየፈጸመ አድጓል ነው። ሕግ መጽሐፋዊ ስንል የአይሁድ ባህል ይካተታል። ይህ በመጽሐፍ የተጻፈ ስለሆነ ማለት ነው። ሌላው የሙሴን ሕግ እየፈጸመ አድጓል ክርስቶስ ሕግን እየፈጸመ አድጓል። እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት ተብሎ ተጽፏልና እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት። የሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ እንግዲህ ወደ ኢየሩሳሌም ለወንዶች ከ20 ዓመት በኋላ ለሌዋውያን ወንዶች መውጣት የመጽሐፍ ስርዓት ነው። በሙሴ መጽሐፍ የተሰራ ሕግና ስርዓት ነው። በዚህ ሕግና ስርዓት መሰረት ክርስቶስም ወደ ኢየሩሳሌም እንደወጣ መጽሐፍ ይነግረናል ማለት ነው። ክርስቶስ ከ12 ዓመቱ ጀምሮ ነው ወደ ኢየሩሳሌም የወጣው። በሌሎች ሌዋውያን ከ20 ዓመት በታች እንዳይወጡ ስርዓት ተሰርቶባቸዋል። ክርስቶስ ግን የወጣው ከ12 ዓመቱ ጀምሮ ነው። ክርስቶስም ወደ ኢየሩሳሌም የወጣው ሕግን ጥሶ ሳይሆን ለማስተማር ነው። ክርስቶስ የወጣው ለሌላ ስላልሆነ ለማስተማር ስለሆነ ከ12 ዓመቱ ጀምሮ ወጥቷል ነው። በዚያም በቤተ መቅደስ በኢየሩሳሌም ሊቃነ ካህናቱን ታላላቁን ምሁራነ ኦሪትን የብሉይ ኪዳንን ምሁራን በሙሉ በጥያቄው ያስጨንቃቸው እንደነበር የሚጠይቁትንም ደግሞ ይመልስላቸው እንደነበር በዚያም ደግሞ የኢሳይያስን መጽሐፍ ሰጥተውት እንዳነበበ በቅዱስ ሉቃስ ወንጌል ምዕራፍ 4 ላይ ተቀምጧል ማለት ነው። ያም ደግሞ ኢሳይያስ የተናገረው ቃል በእርሱ እንደተፈጸመ ኢሳይያስ የተናገረልኝ እኔ ነኝ ብሎ እንዳስረዳ ቅዱስ ወንጌል ይነግረናል ማለት ነው። ወሀብዎ ያን መጽሐፍ ኢሳይያስ መጽሐፍ ያነብ ዘንድ ሰጡት ብሎ ለታሰሩት መፈታትን በባርነት ውስጥ ላሉት ነፃነትን ለታመሙትም ደግሞ ድህነትን ይሰብክ ዘንድ የመጣው እርሱ እንደሆነ መንፈስ እግዚአብሔር ላይሌ ዘበንቲያሁ ቀብአኒ
እዜነወሙ ለነዳያን ፈነወኒ ወእፈውሶሙ ለቁሱላን ልብ እያለ ለችግረኞች የምስራችን ነግራቸው አበስራቸው ዘንድ ላከኝ እያለ ኢሳይያስ የተናገረውን ስለ ክርስቶስ በቤተ መቅደስ ያንን ቃል አንብቦ ራሱም እንደሆነ ተርጉሞ ለሊቃውንቱ አስረድቷል ማለት ነው። በ12 ዓመቱ ወጥቶ ነው ወደ ኢየሩሳሌም ወደ ቤተ መቅደስ። እንግዲህ መጽሐፋዊ ሕግን በዚህ መሰረት እየፈጸመ ነው ክርስቶስ ያደገ ነው። ትእዛዝ መፈጸሙንም ከነርሱ ጋር ሄዶ ወደ ናዝሬት ወረደ ይታዘዝላቸውም ነበር ተብሎ ተጽፏል። የሉቃስ ወንጌል ምዕራፍ 2 ቁጥር 51 ላይ እንግዲህ ጌታ ኢየሱስ ክርስቶስ ሕግ መጽሐፋዊን እየፈጸመ አደገ ስንል እንደ አይሁድ ልማድ፣ እንደ አይሁድ ባህል፣ እንደ አይሁድ ሕግ መጽሐፋዊ ባህል፣ መጽሐፋዊ ልማድ ማለት ነው። እንደ አይሁድ ትእዛዝ በመጽሐፍ የታዘዙትን ማለት ነው። ጌታ ኢየሱስ ክርስቶስ ሲያድግ ልቀ በሕቅ እንዘይቲ እዘዝ ለአዝማዲሁ ወለይእቲ እሙ ጌታ ሲያድግ በየጥቂቱ አደገ። በየጥቂቱ ማደግ ሕግ ጠባያዊ ነው። ማንም ሰው ከተወለደ ጀምሮ በየጥቂቱ ነው የሚያድገው። ጌታም በየጥቂቱ ነው ያደገው። ሕግ ጠባያዊን በየጥቂቱ በማደግ እየፈጸመ ሕግ መጽሐፋዊን ደግሞ ለእናቱ ለእመቤታችንና ላሳዳጊው ለዮሴፍ እንዲሁም ደግሞ ለሚያዘዙት ሁሉ በቅንነትና በየዋህነት ለዘመዶቹ ሁሉ እየታዘዘ እንዳደገ ባደገበት በናዝሬት ሰፈር ታዛዥ እንደነበር ቅዱስ መጽሐፍ ይናገራል። እና ክርስቶስ በሰውነቱ እየታዘዘ ሕግ መጽሐፋዊን እየፈጸመ አድጓል። ኢየሱስ ክርስቶስ ሕገ ሰብን የፈጸመበት ምክንያት ምን እንደሆነ ሐዋርያው ቅዱስ ጳውሎስም ሲናገር ወገብረ በሕገ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት ከመ ንርከብ ትርሲተ ውሉድ የኦሪትንም ሕግ ፈጸመ እኛ የልጅነትን ክብር እንድናገኝ በኦሪት የነበረውን ይዋጅ ዘንድ የኦሪትንም ሕግ ፈጸመ ብሎ ይናገራል። ገላትያ ምዕራፍ 4 ቁጥር 5 ላይ የምናገኘው ሕግ መጽሐፋዊን እየፈጸመ እንዳደገ ራሱ ቅዱስ ጳውሎስ በግልጽ ያስቀምጣል። የኦሪትንም ሕግ ፈጸመ እኛ የልጅነትን ክብር እንድናገኝ በኦሪት የነበረውን ይዋጅ ዘንድ በማለት ገላትያ ምዕራፍ 4 ቁጥር 5 ላይ ይናገራል። በጠቅላላው ክርስቶስ ሕግ ጠባያዊን ሕግ መጽሐፋዊን እየፈጸመ አድጓል። ወኩሎ ሕገ ሰብ ፈጸመ ዘእንበለ ኃጢአት ባሕቲታ ሊቁ ቅዱስ ሕርያቆስ ከኃጢአት ብቻ በቀር የሰውነትን ስራ ሁሉ ሰራ ብሎ እንደሚናገር ማለት ነው። ሊቁ ቅዱስ ኤፍሬምም ወተወልደ በቤተልሔም ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር በቤተልሔም ተወለደ፣ ከተወለደም በኋላ ከኃጢአት ብቻ በቀር የሰውነትን ስራ ሁሉ ሰራ ብሎ ይናገራል። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር እንደኛ ፍጹም ሰው ሆነ ነው የሚለው። በሐሙስ ውዳሴ ማርያም ድርሰቱ መጨረሻው ላይ አሃዱ ዘእምቅድስት ሥላሴ ረእዮተ ትሕትናነ አጽንዕነ ሰማየ ሰማያት መጽአ ወኀደረ ውስተ ከርሰ ድንግል ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ወተወልደ በቤተልሔም በከመ ሰበኩ ነቢያት አድኃነነ ወቤዘወነ ወረሰነ ሕዝበ ዚአሁ በማለት ይናገራል ማለት ነው። ከቅድስት ሥላሴ አንዱ ወልድ መዋረዳችንን መንጸፈ ደይን መውደቃችንን በእግረ አጋንንት መጠቅጠቃችንን አይቶ ልዑል ባህሪውን ዝቅ አድርጎ ቅድስት ድንግል ከምትሆን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስን ነስቶ ከኃጢአት ብቻ በቀር እንደኛ ሰው ሆነ። ሰውም ሆኖ ነቢያት ትንቢት እንደተናገሩለት ሱባኤ እንደቆጠሩለት በነፍስ በስጋ ፈጽሞ አዳነን። በነፍስ በስጋ ፈጽሞ አድኖን የእርሱ ልጆች እንድንሆን ከመላእክት ኅብረት እንድንጨመር አድርጎናል። ርቀን የነበርኖችን አቅርቦናል ወደ እግዚአብሔር፣ ከእግዚአብሔር ጋር ተጣልተን የነበርኖችን ከእግዚአብሔር ከራሱ ጋር አስታርቆናል ማለት ነው ብሎ ሊቁ ቅዱስ ኤፍሬምም ሕግ መጽሐፋዊን ሁሉ እየፈጸመ እንዳደገ ኃጢአትን ብቻ ግን እንዳልተሳተፈ ከሰው ልጆች መካከል ነግሮናል ማለት ነው። ክርስቶስ በዚህ ዓለም ሳለ ኃጢአትን አላደረገም። ኃጢአትን ያላደረገበትን ምክንያት ኃጢአት ለሰው
ልጅ ባህሪ ተስማሚ ነው እንጂ ተፈጥሯዊ የባህሪ ግብር አይደለም። ኃጢአት ለሰው ልጅ ባህሪ ተስማሚ ነው እንጂ ተፈጥሯዊ የባህሪ ግብር አይደለም። ሰው ሲፈጠር ንጹህ ነው። ሰው ሲፈጠር ኃጢአት የለበትም። ሰው ሲፈጠር ኃጢአት የሚስማማው ባህሪ ተሰጥቶታል። ይህም እንስሳዊ ባህሪና መላካዊ ባህሪ ያለው ስለሆነ የሰው ልጅ በእንስሳዊ ባህሪውም በመላካዊ ባህሪውም ኃጢአት ሊስማማው ይችላል። ምክንያቱም ከመላእክት መካከል የበደሉ መላእክት ስላሉ ዲያብሎስና መሰሎቹን ስንመለከት ማለት ነው። ስለዚህ የሰው ልጅ በእንስሳዊ ባህሪውም በመላእካዊ ባህሪውም ኃጢአት የሚስማማው ባህሪ ያለው እንላለን እንጂ ኃጢአተኛ ሆኖ ተፈጥሯል፣ ኃጢአት የባህሪው ነው ግን አይባልም ማለት ነው። ኃጢአት በስህተቱ ሰው ከተፈጥሮ በኋላ ያመጣው ነው እንጂ በተፈጥሮ የተሰጠው አይደለም። ስለዚህ ክርስቶስ ሰው ሲሆን ኃጢአትን አልተሳተፈም፣ እንደ ሰው ልጆች ኃጢአትን አልሰራም። ምክንያቱም ኃጢአት ለሰው ልጅ ባህሪ ተስማሚ እንጂ ተፈጥሯዊ የባህሪ ግብር ባለመሆኑ ማለት ነው። ተፈጥሯዊ የባህሪ ግብር የሆኑትን ክርስቶስ የሰውን ባህሪው የሰውን አካል ሲያደርግ ተፈጥሯዊ የባህሪ ግብር የሆኑትን ተሳትፏቸዋል። ይህም ማለት በህግ ጠባያዊ እንዳየነው ይህ መራብ፣ መጠማት፣ መድከም የመሳሰሉ ነገሮችን ተሳትፏል ክርስቶስ። ኃጢአትን ግን አልተሳተፈም ማለት ነው። ኃጢአት ተፈጥሯዊ የባህሪ ግብር ስላልሆነ ሰዎች በዘመን ሂደት በራሳቸው ፍላጎት በስህተት ያመጡት ስለሆነ ክርስቶስ ኃጢአትን አልተሳተፈም። ነገር ግን ከኃጥአን ጋር በመዋሉ ኃጥእ ተብሎ ደግሞ ተጠርቷል። ኃጥእ ተብሎ ተቆጥሯል። ያ ማለት ትክክለኛ ኃጢአተኛ ስለሆነ ሳይሆን ሰዎች ከኃጢአተኞች ጋር ስለዋለ ኃጥእ ብለውታል ማለት ነው። እስመ ዘኢየአምር ኃጢአተ ረሰየ ርሶ ኃጥአ በእንቲአነ ከመኪያነ ያጽድቀን ለእግዚአብሔር። ኃጢአት የሌለበት እርሱ እኛን ለእግዚአብሔር ያጸድቀን ዘንድ ስለኛ ራሱን እንደ ኃጥእ አድርጓልና ብሎ ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ይናገራል። ኃጢአት የለበትም፣ ነገር ግን እኛን ለእግዚአብሔር ያጸድቀን ዘንድ ወደ እግዚአብሔር ያቀርበን ዘንድ የእግዚአብሔር ልጆች ያደርገን ዘንድ ስለኛ ራሱን እንደ ኃጥእ አድርጓል። ስለዚህም ከኃጢአተኞች መካከል ከሁለቱ ወንበዴዎች መካከል ተወለቆ ምስለ እጅጉያን ከመ ይደምረነ ምስለ ነፍሰ ጻድቃን ብሎ ሊቁ እንደተናገረ እኛን ከጻድቃን ህብረት አንድ ያደርገን ዘንድ ከቅዱሳን ጋር ይደምረን አንድ ያደርገን ዘንድ ከበደለኞች ጋር ተቆጠረ ብሎ በወንበዴዎች መካከል እንደተሰቀለ ይነግረናል ማለት ነው። እንዲሁም ሐዋርያው ቅዱስ ጳውሎስ ከዚህ ቃል በተጨማሪ ወለነሰ ተሳይጠነ ክርስቶስ እመርገማ ለኦሪት በዘወዳአ በእንቲአነ፣ እኛስ ክርስቶስ ስለኛ የኦሪትን መርገም በመሸከሙ ከኦሪት መርገም ዋጅቶናል ይላል። እኛስ ክርስቶስ ስለኛ የኦሪትን መርገም በመሸከሙ ከኦሪት መርገም ዋጅቶናል። ወጾረ መርገማ እስመ ከመዚ ይቤ መጽሐፍ ርጉም ውእቱ ኩሉ ዘስቁል ዲበ ዕፅ፣ መጽሐፍ እንዲህ ብሏልና በእንጨት ላይ የተሰቀለው ሁሉ ርጉም ነው። ገላትያ ምዕራፍ 3 ቁጥር 13። እንግዲህ ሐዋርያው ቅዱስ ጳውሎስ መርገማችንን ክርስቶስ እንደተቀበለልን ከተናገረ በኋላ መርገም የተባለው መርገመ አዳም እንዳልሆነ ሲናገር በመስቀል መሞት መርገም ነበርና ክርስቶስ በመስቀል መሞቱ የኛን መርገም መሸከሙ እንደሆነ ተናግሯል ማለት ነው። ክርስቶስ ወጾረ መርገማ መርገምን ተሸከመ፣ የሔዋንን መርገም ወይም ደግሞ የሰው ልጆችን መርገም ተሸከመ ስንል መርገም አለበት ማለት አይደለም። በኦሪቱ ሕግ በመስቀል ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ሕገ እግዚአብሔርን የተላለፈ በኃጢአት ውስጥ የሚኖር ሰው ነበርና ክርስቶስ በእንጨት ላይ ሲሰቀል ስለኛ መርገም ስለኛ በደል ተላልፎ መሰጠቱን ያስረዳል።
እንጂ ክርስቶስ መርገም ተላልፎበት መርገም አለበት ማለት ግን አይደለም። መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባህሪ አምላክ ነው። ሌላው ጌታችን ኢየሱስ ክርስቶስ ምን ይሰራ ነበር ስንል ኢየሱስ ክርስቶስ በዚህ ዓለም ሳለ ያደርጋቸው የነበሩ ምስጢራት እጅግ ብዙ ናቸው። በዚህ ዓለም ሳለ ያደርጋቸው የነበሩ ምስጢራት እጅግ ብዙ ናቸው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን መከራ ተቀብሎ የሰው ልጆችን እርሱ ተበድሎ ግን ደግሞ ክሶ ነፃ አውጥቶናል ማለት ነው። እኛስ ክርስቶስ ስለኛ የኦሪትን መርገም በመሸከሙ ከኦሪት መርገም ዋጅቶናል ብሎ ሐዋርያው ቅዱስ ጳውሎስ መርገምን ክርስቶስ እንደተሸከመ የቆጠረው በእንጨት ላይ መሰቀሉን ነው። ለዚህ ምሳሌ የሚሆን አንድ ምሳሌን ስንመለከት ሊቁ ቅዱስ ኤፍሬም በሰኞ ውዳሴ ማርያም ድርሰቱ ላይ ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት ይስዓር ፍትሐ ሞት ብሎ ይናገራል። የነቢያት ሀገረ ትንቢታቸው ቤተ ህብስት የህብስት የዘላለም ህይወትን የሚሰጥ ከሰማይ የወረደ ህብስት ከሰማይ የወረደ እንጀራ ከሰማይ የወረደ ምግብ የኢየሱስ ክርስቶስ እናት መሬታችን ሆይ ተፈስሒ ደስ ይበልሽ ደስታ ይገባሻል ይልና እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት ይስዓር ፍትሐ ሞት ብሎ የአዳም ሁለተኛ ኢየሱስ ክርስቶስ በአዳም ላይ የተፈረደ የሞት ፍርድን አጥፍቶ አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ይመልሰው ዘንድ ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና ብሎ ይናገራል። እንግዲህ ዳግማይ አዳም ያለውን ስናይ ለምን ዳግማይ አዳም አለው ካልን አይተነዋል ካሁን በፊት። ሆኖም ግን ጌታ አዳምን በቅርጽ ስለሚመስለው ጌታ እንደ አዳም ከእህቱም ማህፀን ስለተገኘ አዳም ከእህቱም ምድር እንደተገኘ ጌታም ከእህቱም ማህፀን ከመቤታችን ስለተገኘ አዳም በኃጢያቱ ሁሉን እንደጎዳ ጌታም በትሩፋቱ ሁሉን አጽድቋልና ይህንንም ሐዋርያው ቅዱስ ጳውሎስ ወበከመ በጀጋየ አሐዱ ብእሲ ተኮነነ ኩሉ ዓለም በአንድ ሰው በደል ዓለም ሁሉ እንደተፈረደበት ይህም በአዳም ማለት ነው። በአንድ ሰው ጽድቅ በክርስቶስ ጽድቅ በክርስቶስ ትሩፋት ደግሞ ዓለም ሁሉ ዳነ፣ ዓለም ሁሉ ከሞት ነፃ ወጣ ብሎ ይናገራል። እናም ይህንን መተርጉማን በምሳሌ ሲያስረዱ ክርስቶስ የሰው ልጆችን መከራው እንዳደረገ የኦሪትን መርገም ተሸከመ ስንልም በመስቀል ላይ መሰቀሉን እንደሆነ እንጂ የአዳም መርገም የተላለፈበት አለመሆኑን በምሳሌ ሲያስረዱ እንዲህ ብለው ይናገራሉ። አብይ ነጌ ውርዙ ነጌ አበይት ነጌያት አሉ። ነጌ ማለት ዝሆን ነው። አብይ ነጌ ማለት ታላቅ ዝሆን ማለት ነው። ውርዙ ነጌ ማለት ወጣት ዝሆን ማለት ነው። አበይት ነጌያት እንዲሁም ደግሞ ታላላቅ የሆኑ በእድሜ የገፉ ዝሆኖች አሉ ብለው በምሳሌ አብይ ነጌ የሚባለው ወይም ደግሞ ታላቁ ዝሆን ማረፍ ሲደክመው
ከዛፍ ከገደል ተጠግቶ ነው የሚያርፍ ዝሆን ማለት ነው። ከዛፍ ተጠግቶ የሚያርፍ ስለሆነ አዳኞች እሱ በሌለበት ሰዓት መጥተው ዛፉን ከርክረው ሳይወድቅ ግን ለመውደቅ ትንሽ ሲቀረው ይተውታል። ዝሆኑ መጥቶ ደግሞ እንግዲህ በተፈጥሮ በአይምሮ ጠባያዊ አውቆ አይቶ እንዳይጠረጥር ያንን ፍልላጩን ወይም ደግሞ ፍልጥላጩን አርቀው ጥለው የእንጨቱን ማለት ነው ጭቃ ቀብተውት ይሄዳሉ። እርሱም ደግሞ ደህና መስሎት መጥቶ ያንን ዛፍ ይጠጋዋል። ዝሆኑ ከባድና ጠንካራ ግዙፍ ስለሆነ ዛፉ የተከረከረ ያልወደቀ ግን ደግሞ የተቆረጠ ስለሆነ ይዞት ይወድቃል ማለት ነው። ዙሪያውን የተከረከረ ስለሆነ ይዞት ይወድቃል። ከዚያ ወርቹ የጠነከረ የማይታጠፍ የማይዘረጋ ነው። መነሳት ይሳነዋል። ከዚያው ሆኖ ይጮሃል። ሲነሳም ጥግ ይዞ ነው፣ ሲያርፍም ጥግ ይዞ ነው። ግን አሁን ጥግ ስለሌለው መነሳት ስለሚሳነው ከዚያው ሆኖ ይጮሃል ማለት ነው። አበይት ነጊያት የእርሱ ባልንጀሮቹ የሆኑ አበይት ነጊያት ማለት እንደርሱ በእድሜ የሸመገሉ ዝሆኖች ጩኸቱን ሰምተው ከሩቅ ይመጣሉ። እነርሱም ደግሞ ልክ እንደርሱ ወርቻቸው የጠነከረ የማይታጠፍ የማይዘረጋ ስለሆነ እርሱን ማስነሳት ይሳናቸዋል። አብረውት ከእርሱ ጋር ይጮሃሉ ማለት ነው። መነሳት አልቻለም። እሱን የመሰሉ በእድሜ የገፉ ዝሆኖችም እርሱን ማስነሳት አልተቻላቸውም። አሁን የሱንም የመጀመሪያውንም ዝሆን የሌሎቹንም የባልንጀሮቹን ዝሆኖች ጩኸት ሰምቶ ሌላው ወጣቱ ዝሆን ከሩቅ ሰምቶ ከበረሃ ገስግሶ መጥቶ እንቢያውን ከእንቢያው አግብቶ ያንን ታላቅ ዝሆን ከወደቀበት ያነሳዋል። እንግዲህ ይህ ምሳሌ ነው። ሊቃውንቱ በምሳሌ ያስተማሩበት ምስጢረ ስጋዌና የክርስቶስ አዳምን ማዳኑን የሚያሳይ ድንቅ ምስጢር ነው። ይህም ደግሞ የዝሆኖቹ ታሪክ በገሃዱ ዓለም የሚታወቅ የሚታይ ስለሆነ በሚሆን ምሳሌ ያስተማሩበት ምሳሌ ነው ማለት ነው። ይህ ምሳሌ ነው። አብይ ነጌ የተባለው ታላቁ ዝሆን የተባለው አዳም ነው። እንጨቱ ይዞት የወደቀው እንጨት ዕፀ በለስ ነው። ዕፀ በለስ እንግዲህ ያው እንጨት ናት። አዳኞች ደግሞ አጋንንት ናቸው። አዳኞች ናቸው መጥተው ዛፉን ከርክረው እንዲወድቅ የሚያደርጉት ማለት ነው። ታላቁን ዝሆን አዳኞች አጋንንት ናቸው። ያ ታላቁ ዝሆን በእንጨቱ ምክንያት እንደወደቀ አዳምም በዕፀ በለስ ምክንያት ከክብሩ ከማዕረጉ ተዋርዷል ማለት ነው። ከክብሩ ከማዕረጉ ተዋርዷል። ያ ታላቁ ዝሆን ወርቹ የጠነከረ የማይታጠፍ የማይዘረጋ እንደሆነ ሁሉ አዳምም ንጽሐ ጠባይኡ አድፎበት ነበር። መነሳት ስለተሳነው ከዚያው ሆኖ እንደጮኸ አዳምም በኃጢአቱ ምክንያት ብዙ ዘመናት አልቅሷል። 100 ዘመን አልቅሷል። ከዚያም በኋላ ደግሞ 5500 ዘመን በመከራ ኑሯል ማለት ነው። ሌሎቹ ባልንጀሮቹ ዝሆኖች የነቢያት የካህናት ምሳሌዎች ናቸው። ነቢያት ባልንጀሮቹ ዝሆኖች መጥተው ማስነሳት እንደተሳናቸው ከእርሱ ጋር ሆነው አብረው እንደጮሁ ነቢያት ካህናትም በሰውት መስዋዕት በጸለዩት ጸሎት አዳምን ማዳን አልተቻላቸውም። ልክ እንደ አዳም አብረው አንሳ ኃይለከ ፈኑ ዴከ አቤቱ እጅህን ላክልን ኃይልህን ላክልን እያሉ ኃይልህን አንሳ እያሉ ወደ እግዚአብሔር በጸሎት ይጠይቁ ነበር ነው። ወጣቱ ዝሆን የጌታ ምሳሌ ነው። ወጣቱ ዝሆን ከሩቅ የሁሉንም ጩኸት የሁሉንም ድምጽ ሰምቶ ከበረሃ ገስግሶ መጥቶ እንቢያውን ከእንቢያው አግብቶ አፈፍ አድርጎ እንዳስነሳው ያንን ታላቅ ዝሆን ጌታም የአዳምን ለቅሶ 100 ዘመን ያለቀሰውን ልቅሶ ነቢያት ካህናት እጅህን ላክ ኃይልህን አንሳ እያሉ የጸለዩትን ጸሎት ሰምቶ
የዓለምን ሁሉ መከራ አይቶ ከሩቅ ማለት ከሰማይ ወደ ምድር መጥቶ የአዳምን አካሉን አካል ባህሪውን ባህሪ አድርጎ አዳም ሊቀበለው የሚገባውን መከራ እርሱ ተቀብሎ ነው። አሁን ዋናው ነገር አዳም ሊቀበለው የሚገባውን መከራ እርሱ ተቀብሎ አዳምን አድኖታልና በዚህ በወጣቱ ዝሆን ጌታ ተመስሎ ይነገራል ማለት ነው። እንግዲህ የኦሪትን መርገም ተሸከመ ማለት አዳም ሊቀበለው የሚገባውን መከራ ጌታ መቀበሉን መናገር ነው እንጂ መርገም ተላለፈበት ማለት ግን አይደለም። አዳም ርጉም ስለነበር የተረገመ ስለነበር በእንጨት ሊሰቀል ይገባው ነበር። ጌታ ግን ስለ አዳም ተላልፎ በእንጨት ተሰቀለ። በዚህ ምክንያት የኦሪትን መርገም ተሸከመ፣ የሰው ልጆችን መርገም ተሸከመ ይባላል እንጂ በክርስቶስ ላይ መርገም ተላልፎበት መርገም አለበት ማለት ግን አይደለም ነው። ይህንንም መጻሕፍ ወወአ እግዚእነ ውስተ ኩሉ ጸዋትወ መከራ እንተባቲ አመከረነ ጸላኢ ብለው ይናገራሉ። ወወአ እግዚእነ ውስተ ኩሉ ጸዋትወ መከራ ጌታ በልዩ ልዩ መከራዎች ውስጥ አለፈ። እሊህም መከራዎች የሰው ልጆች ይቀበሏቸው የነበሩ ናቸው። እንተባቲ አመከረነ ጸላኢ እኒህም መከራዎች ጠላት ዲያብሎስ በእኛ በሰው ልጆች ላይ ያመጣብን ናቸው ነው የሚለው። ስለ ሰው ልጆች ብሎ ግን ጌታ በእነዚህ በእኛ ተገብቶ በእነዚህ መከራዎች አልፈዋል ነው። ነብዩ ኢሳይያስም ነሳ ደዌነ ወጾረ ሕማመነ ደዌያችንን ተሸከመ መከራችንንም ተቀበለ ብሎ ስለኛ ክርስቶስ በእንጨት ላይ ተሰቅሎ የሰው ልጆችን መርገም እንደተሸከመ ይነግረናል ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባህሪ አምላክ እንጂ መርገም ፈጽሞ የሌለበት ነው። ሆኖም ግን መርገማችንን ተሸከመ ቢል ቅዱስ መጽሐፍ በእንጨት ላይ መሰቀሉን ስለኛ መከራ መቀበሉን እኛ የምንቀበለውን መከራ እርሱ መርገማችንን ሳይሳተፍ ስለኛ ግን መከራን ስለተቀበለ ማለት ነው። እንዴት ተብሎ ይነገራል ማለት ነው። ጌታችን ኢየሱስ ክርስቶስ በዚህ ዓለም ሳለ ያደርጋቸው የነበሩ ብዙ ምስጢራት አሉ። እነዚህንም ምስጢራት ያደረገባቸው ምክንያቶች ብዙ ናቸው። ጥቂቶቹን ግን ስንመለከት ጌታ ኢየሱስ ክርስቶስ በዚህ ዓለም ያደርጋቸው የነበሩ ምስጢራት አንደኛው ለአጽድቆተ ትስብእት ብዙ ስራዎችን ይሰራ ነበር። ድንቅ ድንቅ ምስጢራትን ይፈጽም ነበር። ለአጽድቆተ ትስብእት ማለት ሰው መሆኑን በግልጽ ለማስረዳት ለሰው ልጆች ማለት ነው። ሰው መሆኑን ለማስረዳት ሰው ነው፣ ግን ሰዎች ደግሞ ሰው መሆኑን መለኮት ሰው መሆኑን በሚገባ እንዲረዱለት ማለት ነው። አንደኛው ለአጽድቆተ ትስብእት፣ ሁለተኛው ለአርድኦ መለኮት መለኮትነቱንም ደግሞ ለማስረዳት ብዙ ስራን ይሰራ ነበር። ሶስተኛው ለአብነት ወይም ደግሞ ለአርአያነት ለኛ መሪ ሊሆንን ለኛ አባት ስለሆነን በስራም ደግሞ ሰርቶ ሊያሳየን አርአያ ሊሆነን ማለት ነው። አራተኛው ለካሳ ነው። አምስተኛው ለአቅርቦተ ሰይጣን። በእነዚህ በአምስቱ ምክንያቶች የተለያዩ ምስጢራትን ሲናገር ሲያደርግ ነበር ነው በዚህ ዓለም ሳለ ክርስቶስ። እንግዲህ ነገሩን የበለጠ እንድንረዳው ለአምስቱም ከቅዱስ መጽሐፍ ቢያንስ አንዳንድ ጥቅሶችን እንመለከታለን ማለት ነው። ለአጽድቆተ ትስብእት ማለት ሰውነቱ እውነት መሆኑን ያስረዳበት ማለት ነው። ሰው መሆኑ እውነት እንደሆነ ያስረዳበት መንገድ ነው። ሰው መሆኑን ያስረዳበት መንገድም ወደ ኪሞ እግዚ ኢየሱስ በሐዊረ ፍኖት ነበረ ህየ ሀበውእቱ አዘቅት ሰው መሆኑን ከምንረዳበት ኃይለ ቃል አንዱ ወደ ኪሞ እግዚ ኢየሱስ በሐዊረ ፍኖት ነበረ ህየ ሀበውእቱ አዘቅት ጌታችን ኢየሱስም መንገድ በመሄድ ደክሞ በዚያ ጉድጓድ አጠገብ ተቀመጠ። የዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ እንግዲህ በዚህ ቃል ሰው መሆኑን እንረዳለን። ምክንያቱም
ድካም የሚስማማው ለትስብእት ባህሪ ስለሆነ ማለት ነው። ደክሞ ነው ያለ መንገድ በመሄድ ደክሞ በዚያ ጉድጓድ አጠገብ ተቀመጠ። አሁን ሰው መሆኑ ደከመ የሚለው ቃል ያስረዳናል ማለት ሰው ካልሆነማ ሊደክም አይችልም። መለኮት ድካም የለበትም በባህሪው ድካም ስለሌለበት ማለት ነው። ድካም የሚስማማው ለትስብእት ወይም ደግሞ ለሰውነት ባህሪ ነውና መለኮት የትስብእትን ባህሪ ገንዘብ በማድረጉ መለኮት በትስብእት ባህሪ ደከመ እንላለን ወይም ደግሞ ደክሞ ታየ እንላለን ማለት ነው። ይህ መለኮት ሰው መሆኑን ሲያስረዳ ነው። መለኮት ሰው መሆኑን ሲያስረዳ ጌታችን ኢየሱስም መንገድ በመሄድ ደክሞ በዚያ ጉድጓድ አጠገብ ተቀመጠ። ዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ። ሁለተኛው ለአጠይቆ መለኮት መለኮትነቱን ደግሞ ለማስረዳት ሰው ብቻ ሳይሆን መለኮትም እንደሆነ ደግሞ ያስረዳበት ጊዜ አለ። መለኮትነቱን ያስረዳበት ወይም ደግሞ አምላክነቱን ያስረዳበት ቦታ አለ። ያስረዳበት ኃይለ ቃል አለ። ከብዙ ኃይለ ቃላቶች መካከል አንዱን ስናይ ዘለሊሁ እንከ ዳዊት እግዚእ ይቤሎ እፎ እንከ ይከውኖ ወልዶ እርሱ ራሱ ዳዊት ጌታዬ ያለው እንግዲህ እንዴት ልጁ ይሆነዋል? የማቴዎስ ወንጌል ምዕራፍ 22 ቁጥር 45። እንዲሁም ደግሞ የነብዩ ዳዊት መዝሙር 109 ቁጥር 1 ላይ እናገኘዋለን። ይቤሎ እግዚእ ለእግዚእ ንበር በየማነ እስከ አገብኦሙ ለጸላእትከ ታሕተ መከየደ እገሪከ ጌታ ጌታዬን አለው ጠላቶችህን በእጅህ ጭብጥ በእግርህ እርግጥ አድርጌ እስካስገዛልህ ድረስ ጠላቶችህን ታሕተ መከየደ እገሪከ ከእግርህ መረገጫ በታች እስካስገዛልህ ድረስ በቀኝ ተቀመጥ አለው ብሎ ይናገራል ዳዊት በትንቢት ማለት ነው። እንግዲህ ጌታ ጌታዬን ይላል። ጌታ ያለው እግዚአብሔር አብ ነው። ጌታዬን ያለው ደግሞ እግዚአብሔር ወልድ ነው። ስለዚህ በዚህ ኃይለ ቃል ክርስቶስ መለኮትነቱን አስረድቷል ማለት ነው። አይሁድ የዳዊት ልጅ ነህ የአብ ልጅ አይደለም እያሉ ሲያስቸግሩት እንደነበር ይታወቃል። አንተ የጸራቢው ዮሴፍ ልጅ ነህ እያሉ ከእግዚአብሔር ተልኮ የመጣ ራሱ እግዚአብሔር ከአብ ጋር አንዲት ባህሪ ያለው ከአብ ጋር በባህሪ አብን በመልክ የሚመስለው በባህሪ የሚተካከለው እንደሆነ አላመኑም፣ አልተቀበሉም ነበር አይሁድና አይሁድ የዳዊት ልጅ ነህ የአብ ልጅ አይደለም እያሉ ሲያስቸግሩት ሲፈትኑት ስለነበር ኢየሱስ ክርስቶስም ዳዊት ጌታዬ እያለኝ ነው፣ ጌታው ከሆንኩ እንዴት ልጁ ሆናለሁ ሲል መልሶላቸዋል ማለት ነው። ጌታው ከሆንኩ እንዴት ልጁ እሆናለሁ የዳዊት ልጅ ነህ ስላሉት እንዴት ልጁ ሆናለሁ? ዳዊት ጌታዬ እያለኝ ነው፣ ጌታ ጌታዬን ብሎ የተናገረውን ቃል ጠቅሶ ማለት ነው። በዚህ ኃይለ ቃል ሰው ብቻ አለመሆኑን ሲያስረዳ ነው እንጂ በሌላ ገጽ ንባብ የዳዊት ልጅ እንደሆነ ደግሞ ተቀምጧል። አሁን ግን አይሁድ የሚያስቡ ሰው ብቻ የዳዊት ልጅ ብቻ እንጂ መለኮት እንዳልሆነ ስለነበር ማለት ነው። ጌታ ግን ሰው ብቻ አይደለሁም መለኮትም ጭምር ማለት መለኮት የተዋሃደኝ የእግዚአብሔር ልጅ የዳዊት ልጅ ነኝ ማለቱ ነው እንጂ የዳዊት ልጅ አልባልም ማለቱ ግን አይደለም። እንደ አይሁድ ሐሳብ ግን የሰው ልጅ ብቻ አድርገው ያስቡት ስለነበር እንደዚህ እናንተ እንደምትሉት አይደለሁም ማለቱ ነው። በሌላ ገጽ ንባብ በኢያሪኮ ሁለቱ ዕውራን የዳዊት ልጅ ሆይ ይቅር በለን የማቴዎስ ወንጌል ምዕራፍ 20 ቁጥር 29 እያሉ ሲጮሁ የዳዊት ልጅ ማለታቸውን አልነቀፈባቸውም ጌታ። ከዚህ ግን መለኮት በተዋሃደው በትስብእቱ የዳዊት ልጅ ሲሆን መለኮት በተዋሃደው በትስብእቱ የዳዊት ልጅ ሲሆን ትስብእት ደግሞ በመለኮቱ የዳዊት ፈጣሪ ወይም ደግሞ ጌታ እንደሆነ አስረድቷል ማለት ነው። ይህንንም የሚያስረዳ ቃል ሊቁ ሄሬኔዎስ ወበከመ ውእቱ ወልደ ዳዊት ከማሁ ውእቱ እግዚኡ ለዳዊት እንደ ሰውነቱ የዳዊት ልጅ እንደሆነ እንደ አምላክነቱ የዳዊት ፈጣሪ ነው ብሎ ይናገራል። ሊቁ ሄሬኔዎስ በሃይማኖተ አበው ምዕራፍ 7 ቁጥር 23 ላይ ማለት ነው። እንደ ሰውነቱ የዳዊት ልጅ እንደሆነ እንደ አምላክነቱ የዳዊት ፈጣሪ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሰው መሆኑንም አምላክ መሆኑንም ያስረዳበት
ክፍል አለ ማለት ነው። በመጽሐፍ ቅዱስ ብዙ ቃላት እናገኛለን። ለማስረጃ ያህል ግን አንዳንዶቹን ካየን በቂ ነው ማለት ነው። ሶስተኛው ለአጽድቆተ ትስብእት ነው። ለአጽድቆተ ትስብእት ኢየሱስ ክርስቶስ በዚህ ዓለም ብዙ ምስጢራትን ሲያደርግ ነበር። ከሚያደርጋቸው ምስጢራት አጽድቆተ ትስብእትና ለአጠይቆ መለኮት በጋራ ሁለቱንም ለማስረዳት ብዙ ምስጢራትን ያደርግ ነበር። አሁን ያየናቸውን በግል ነው ያየናቸው። በጋራም ደግሞ አንድ ላይ ያስረዳበት ጊዜ አለ ነው። አምላክነቱንም ሰውነቱንም ሲናገር አነ ውእቱ ህልስተ ሕይወት ዘወረደም ሰማይ፣ ከሰማይ የወረደ የህይወት እንጀራ እኔ ነኝ። ዮሐንስ ወንጌል ምዕራፍ 6 ቁጥር 41 ላይ ከሰማይ የወረደ የህይወት እንጀራ እኔ ነኝ አለ። አሁን እዚህ ላይ ሰውነቱንም አምላክነቱንም ያስረዳል። እስራኤላውያን ኢየሱስ ክርስቶስን ምን ስትሰራ አይተን እንመንብህ? ከሰማይ መና አላወረድህልንም፣ በምን እንመንብህ? ሙሴ እንኳን ከሰማይ መና ወርዶ መግቦን ነበር እያሉ ይጠይቁት ነበር። በዚህ ምክንያት ከሰማይ የወረደ እንጀራ እኔ ነኝ ብሏቸዋል ማለት ነው። እንዲህ ማለቱ ያ አባቶቻችሁ የበሉት የኔ ምሳሌ ነው፣ ዛሬ ግን እኔ አማናዊው መና አለሁላችሁ፣ ሌላ መና አትፈልጉ ማለቱ ነበር ማለት ነው። በዚህም ከሰማይ ብሎ ልዕልናውን የወረድኩ ብሎ ደግሞ ሰው መሆኑን ህብስት ብሎ ከተዋህዶ በኋላ ለሰው ሁሉ የመንግስተ ሰማይ መግቢያ ህብስተ ሕይወት ራሱ ክርስቶስ መሆኑን ነግሯቸዋል ማለት ነው። ከሰማይ ብሎ ልዕልናውን ወይም ደግሞ አምላክነቱ፣ አምላክ ካልሆነ ከሰማይ ሊወርድ አይችልም ማለት ነው። ሰው ወዘእምድር ምድራዊ ውእቱ ቅዱስ ዮሐንስ እንደሚነግረን ከምድር የተገኘ ምድራዊ ነው የሚለው። ክርስቶስ ግን ከሰማይ የመጣ ከሰማይ የተገኘ ስለሆነ ሰማያዊ ነው። ሰማያዊ አምላክ መሆኑን ነግሮናል ማለት ነው። ከሰማይ የወረደ በማለት አምላክነቱን፣ እንጀራ እኔ ነኝ የወረደ በማለት ደግሞ ከሰማይ ወደ ምድር መጥቶ የሰውን ባህሪ የሰውን አካል ባህሪና አካል በማድረግ ሰው እንደሆነ እግዚአብሔር ሰው እንደሆነ ደግሞ ይናገራል ማለት ነው። በአንድ ጊዜ መለኮትነትንም ሰው መሆንንም አስረድቷል። ይልቁንም ደግሞ እስራኤላውያን ከግብጽ ከወጡ ጊዜ ጀምሮ ወደ ምድረ ርስት ወደ ከነዓን እስኪገቡ ድረስ ለ40 ዘመን የተመገቡት መና ከደመና እየወረደላቸው የተመገቡት መና ራሱ ክርስቶስ በምህረቱ ይሰጣቸው የነበረ እንደሆነ አያይዞ ተናግሯል። ያ ምሳሌ ነበር። ያንን የበሉ ሙተዋል። ክርስቶስ ግን አማናዊው ህብስት ስለሆነ የክርስቶስን ቅዱስ ሥጋ የበላ ክቡር ደሙን የጠጣ ግን ለዘላለም ሞት የለበትም ብሎ ራሱ ክርስቶስ አስተምሯል፣ ተናግሯል ማለት ነው። እንግዲህ ቅዱስ ሥጋውን በመብላት ክቡር ደሙን በመጠጣት የዘላለም ህይወትን ማግኘት ከኛም ይጠበቃል ማለት ነው። ይሄንን አድርገን የዘላለም ህይወትን እንድንወርስ እግዚአብሔር ይፍቀድልን። አራተኛው ሶስተኛው ማለት ነው። ሶስተኛው ለአብነት ወይም ደግሞ ለአርአያነት ነው። ክርስቶስ በዚህ ዓለም ሲኖር ብዙ ስራዎችን ይሰራ የነበረው ለአብነት ወይም ደግሞ ለአርአያነት ነው። ወአጥምቆ ዮሐንስ በፈለገ ዮርዳኖስ ወፂኦ እማይ ረየት ሰጥቀ ሰማይ ወረደ መንፈስ ቅዱስ ከመርግ ወነበረ ዲቤሁ ወመጽአ ቃልም ሰማይ ዘይብ አንተ ውእቱ ወልደ ዘአፈቅር ወኪያሁ ሰመርኩ። ዮሐንስም በዮርዳኖስ ወንዝ አጠመቀው። ወዲያውም ከውሃው በወጣ ጊዜ ሰማይ ሲከፈት መንፈስ ቅዱስም እንደ ርግብ ወርዶ በራሱ ላይ ሲቀመጥበት አየ። ከሰማይም የምወደው ልጄ አንተ ነህ፣ በአንተም ደስ ይለኛል የሚል ድምጽ መጣ። የማርቆስ ወንጌል ምዕራፍ 1 ቁጥር 9 እስከ 12። ኢየሱስ ክርስቶስ መጠመቁ ለአብነት እንደሆነ እንረዳለን ማለት ነው። ለአብነት እንደሆነ ከተናገሩ ሊቃውንትም መካከል ሊቁ አረጋዊ መንፈሳዊ ተጠምቀ በማይ እንዘለሊሁ ቅዱሰ ቅዱሳን ከተለዩ የተለየ ከከበሩ የከበረ ሲሆን ከመይቀድስ ኪያከ ቃለ አብ ተሰምዓ በዮርዳኖስ ወረደ መንፈስ ቅዱስ ዲበርሱ። አንተን ያከብርህ ዘንድ በውሃ ተጠመቀ፣ ልዕልናውንም አብ በዮርዳኖስ ዝንቱ ውእቱ ወልዴ ብሎ ሲመሰክር ተሰማ በማለት ከመታይምር ከመለሊሁ ወልድ ዘመጽአ ለሐሲሶትከ ያይርገ ሀብአቡሁ። መንፈስ ቅዱስም በአምሳለ ርግብ ወርዶ በራሱ ላይ ሲያርፍበት ታየ። ከአባቱ ጋር ያዋህድህ ዘንድ አንተን ለመሻት የመጣ ወልድ እንደሆነ ታውቅ ዘንድ በማለት በድርሳን 34 ላይ አረጋዊ መንፈሳዊ ድርሳን 34 ላይ ሊቁ ይናገራል ማለት ነው።
እንግዲህ ለአብነት ለአርአያነት ክርስቶስ ተጠምቋል ነው። መምህር ዓለም ቅዱስ ቄርሎስም ወመጺኦ ዮርዳኖስ ወተጠሚቆ ዮሐንስ አኮ እንዘ ይጽሕቅ ሕጽበተ ጥምቀት ዘኃጢአት በዮሐንስ እጅ ተጠመቀ፣ ወደ ዮርዳኖስ መጥቶ በዮሐንስ እጅ ተጠመቀ፣ በጥምቀት የሚገኝ የኃጢአትን ስርየት ሽቶ አይደለም ነው የሚለው። ክርስቶስ የተጠመቀው የኃጢአትን ስርየት ሽቶ አይደለም። ወእንተ በአማን ተስሪቱ ተዋሪዶ ውስተ ማያት ወሃበ ወአኮ ዘነስአ ጸጋ አላ ጽሕቀ ያብርህ ማያተ ወያህይል መካነ ለእለ ሀለወሙ ውስቴቱ ይጠመቁ። እውነተኛ ሰው መሆኑንም ያስረዳ ዘንድ ተዋርዶ በመጠመቁ ለሰው ልጅነትን ሰጠ። እርሱ ግን በዮርዳኖስ ይጠመቁ ዘንድ ላላቸው ሰዎች ዮርዳኖስን ብሬት ማህፀን ያደርግ ዘንድ ለጥምቀትም ኃይል ይሰጥ ዘንድ ወዶ ነው እንጂ ብሎ ሊቁ ቅዱስ ቄርሎስ በተረፈ ቄርሎስ ምዕራፍ 15 ቁጥር 15 ከ16 ይናገራል ማለት ነው። ምስክርነቱን ይሰጣል ማለት ነው። እንግዲህ ክርስቶስ የተጠመቀው ለአርአያነት ለአብነት ነው እንጂ በጥምቀቱ እርሱ የሚጠቀምበት ሆኖ አይደለም። እኛ ልንጠቀምበት እኛ ደግሞ እርሱን አይተን እንድንጠመቅ አብነት ሊሆነን አርአያ ሊሆነን ሳሌ ሊሆነን ክርስቶስ ተጠምቋል። የክርስቶስ ጥምቀቱ ለሱ ምንም አልረባውም አልጠቀመውም። መጠመቁ ለኛ አብነት ሊሆን እንደሆነ ያው ቅዱሳን ሊቃውንት አባቶቻችን የተማርነው ነው ማለት ነው። እኛም በሃይማኖት የተረዳነው ይህንን ነው። አብ በሰማይ መመስከሩ፣ መንፈስ ቅዱስ መውረዱ፣ እርሱ በውሃ ውስጥ መቆሙ፣ ከእርሱ በተገኘ ማየገቦ ተጠምቀን በጸጋ የሥላሴ ልጅ እንደምንሆን እናንተ ስትጠመቁ ሶስታችን እናድርባችኋለን ለማለት አብ ወልድ መንፈስ ቅዱስ እናድርባችኋለን ለማለት ክርስቶስ ሲጠመቅ አብም መንፈስ ቅዱስም ስለ ክርስቶስ መስክረዋል፣ በዮርዳኖስ ተገኝተዋል ማለት ነው። እኛም ስንጠመቅ ከክርስቶስ በዕለተ ዓርብ ከጎኑ በፈሰሰ በጥሩ ውሃ ስንጠመቅ አብ ወልድ መንፈስ ቅዱስ ያድሩብናል። ስንጠመቅም በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን። ከተጠመቅንም በኋላ የሥላሴ ልጆች ሆነን ክብሩን ለመውረስ እንበቃለን ማለት ነው። እንግዲህ ክርስቶስ ለአብነት ካደረጋቸው መካከል ጸሎቱም ስግደቱም ሐጺበ እግርም ተጠቃሽ ናቸው። እግርን ማጠብ ትሕትናው ማለት ነው። ይህንንም ሊቁ ቅዱስ ያሬድ አጸበ እግረ አርዳኢሁ ወይቤሎሙ አጸበ እግረ አርዳኢሁ ወይቤሎሙ አነኒ ሐጸብኩ ገሪክሙ አንትሙኒ ከመዝ ግበሩ ለይጽክሙ አነኒ ሐጸብኩ ገሪክሙ አንትሙኒ ከመዝ ግበሩ ለይጽክሙ ብሎ ይገልጸዋል ማለት ነው። እኔ የእናንተን እግር አጠብሁ እናንተም ደግሞ ለባልንጀሮቻችሁ ለጓደኞቻችሁ ይህንን አድርጉ ብሎ ክርስቶስ አንቀጸ ትሕትናን ያስተማረበት ክፍል ነው። እናም ይህ አብነት አርአያ ለመሆን ክርስቶስ የደቀ መዛሙርቱን እግር አጥቧል። ሲጸልይም ክርስቶስ የሚጠቀምበት ሆኖ አይደለም፣ ሲሰግድም የሚጠቀምበት ሆኖ አይደለም፣ በትሕትናውም የሚጠቀምበት ሆኖ አይደለም። ምክንያቱም ያ ማለት ለኛ አብነት አርአያ ሊሆን ነው እንጂ ለእርሱ የሚጨመርለት ነገር የለም። የባህሪ አምላክ ነው፣ የባህሪ ጻድቅ ነው፣ የባህሪ ቅዱስ ነው፣ የባህሪ ንጉስ ነው። ይጨመርለት ነገር የለም ማለት ነው። እነዚህና እነዚህን የመሳሰሉት ሁሉ ለኛ አብነት ለመሆን የተደረጉ ናቸው። ለእርሱ ምን ሊጠቀም አላደረጋቸውም። ይህን ሊቁ ቅዱስ ዮሐንስ አፈወርቅ ከአማናዊው ጋር እጅግ ቅርብ በሆነ መንገድ በምሳሌ ሲያስረዳ ይህን ምሳሌ አይተን እንጨርሳለን ማለት ነው። በምሳሌ ሲያስረዳ ወሶ ተሰምኦ ለመምህር እንዘ ይትለአላ በልሳን ወይድህክ በነቢበ ፊደላት አኮኑ ትብል አብድ ውእቱ ዝንቱ። መምህር አንደበተ አዳዳ መስሎ እያዘገመ ፊደል ሲያስተምር ብትሰማው አላዋቂ የሚመስልህ አይደለምን ይላል። ከማሁ ክርስቶስኒ ልዑል ይጸለየ በእንተ ዘወቱ መፍቅድ ለጸሎት አላ ፈቀደ ያስተናስእከ ለከ ከመትጸመድ ለጸሎት በትጋህ ወነቂህ መዓልተ ወሌሊተ። እንደዚህም ሁሉ ክርስቶስም እጠቀም ብሎ አልጸለየም፣ በመዓልትም በሌሊትም ነቅተ ተግተ ለጸሎት ጽሙድ ትሆን ዘንድ ሊያነቃህ ሊያተጋህ ወዶ ነው እንጂ
ብሎ በተግሳጽ 27 ላይ ተግሳጽ ዘዮሐንስ አፈወርቅ ማለት ነው ሊቁ ቅዱስ ዮሐንስ አፈወርቅ በምሳሌ ያስተምራል። እንግዲህ ህፃናትን የሚያስተምር ሰው ወይም ደግሞ መምህር ህፃናትን ሲያስተምር ልክ በህፃናት ደረጃ ነው እንጂ የራሱን የሚያውቀውን ዕውቀት ሁሉ አምጥቶ ለህፃናት አይናገርም ማለት ነው። እሱ ብዙ ዕውቀት ያውቃል፣ ያንን ግን ከህፃናት ፊት አይናገረውም፣ ህፃናትን አያስተምራቸውም። በህፃናት ደረጃ ዝቅ ብሎ ራሱን ዝቅ አድርጎ ነው ህፃናት በሚመጥን መልኩ የሚያስተምር። ይህም ማለት ሀ ሁ ሂ ሃ ሄ ህ ሆ እያለ ህፃናትን ያስቆጥራቸዋል ማለት ነው። እንግዲህ እሱ አብሯቸው ሀ ሁ ሂ ማለቱ እያለ መቁጠሩ ፊደል ስለማያውቅ ነው አይባልም። ፊደል ስለማያውቅም አይደለም። እንዲሁም ደግሞ ፊደል በማስቆጠሩ ዕውቀት አይጨምርለትም አይቀንስበትም። ምክንያቱም በፊት ስለሚያውቀው ማለት ነው። ክርስቶስም በመጸለዩ ያጣው ኑሮ ያ እንዲሰጠው የጸለየ የሰገደ የጾመ አይደለም። እንዲሁም ደግሞ በመጸለዩ ምንም አይጨመርለትም አይቀነስበትም። ስለዚህ ቅዱስ ዮሐንስ አፈወርቅ የክርስቶስን አብነትነት አራያነት ምሳሌነት ድንቅ በሆነ መንገድ በዚህ ምሳሌ መምህር ህፃናትን በሚያስተምርበት ምሳሌ ክርስቶስ ለኛ አርአያ ምሳሌ አብነት ሊሆነን ጾሟል፣ ጸልዮአል፣ ሰግዷል፣ የደቀ መዛሙርቱን እግር አጥቧል፣ ተጠምቋል፣ እኒህንና የመሳሰሉት ነገር አድርጓል የሚለውን በምሳሌ ያስረድቶናል ማለት ነው። ክርስቶስ በዚህ ዓለም ለአብነት ለሰራቸው ስራዎች ሁሉ ምሳሌ ሊሆን የሚችል ድንቅ የሆነ ምሳሌን በመምህርና በህፃናት ምሳሌ ቅዱስ ዮሐንስ አፈወርቅ ያስተምረናል ይገልጽልናል ማለት ነው ሐሳቡን። እናም እንግዲህ ክርስቶስ በዚህ ዓለም ሲኖር ብዙ ምስጢራትን ሰርቷል፣ ብዙ ምስጢራትን አድርጓል፣ ገልጿል፣ ብዙ ስራዎችን ሰርቷል። እነዚህንም ብዙ ድንቅ ስራዎችን የሰራ ለእነዚህ ለአምስቱ ምክንያቶች አንደኛው ለአጽድቆተ ትስብእት ሰው መሆኑን በሚገባ ለሰው ልጆች ለማስረዳት፣ ሁለተኛው ለአርድኦ መለኮት ሰው ቢሆንም ደግሞ የባህሪ አምላክ መሆኑን ሰዎች እንዳይዘነጉ የባህሪ አምላክነቱንም ለማስረዳት፣ ሌላው ለአብነት ለአራያነት ማለት ነው። አራተኛው ለካሳ ነው። አምስተኛው ለአቅርቦተ ሰይጣንን ለማቅረብ ነው። ለካሳ እና ለአቅርቦተ ሰይጣን ሁለቱ ይቀሩናል ማለት ነው ካለን ጊዜ አንፃር። እኔን በቀጣይ መርሃ ግብር ነው የምናያቸው። ክርስቶስ ለአርአያነት ለአብነት በዚህ ዓለም ብዙ ድንቅ ስራዎችን እንደሰራ አይተናል ማለት ነው። በዚህ የዛሬን መርሃ ግብር እንጨርሳለን። ለካሳ የተደረገ ምንድነው? ክርስቶስ በዚህ ዓለም ከሰራቸው ስራዎች ለካሳ ይህንን አደረገ የምንለው ምኑን ነው የሚለውን ደግሞ በነገ መርሃ ግብር የምናየው ይሆናል። ለዛሬ በዚህ ቃል ማለት ነው ባለን ደቂቃ ጥያቄ ያነሳችሁ በስዕረ ሥጋዌ ዙሪያ እንቆያለን። ስለነበረን ጊዜ አምላካችን ቅዱስና ክቡር ስሙ በፍጥረታት ሁሉ አንደበት የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየ